ኢራን ድንገተኛ ጥቃት በአሜሪካ ላይ ስትሰነዘር አሜሪካና ሳውዲ አረቢያ በኢራን አጋሮች ላይ እርምጃ ወስደናል ብለዋል። ቀጠናዊ መልክ የያዘው ፍልሚያ እዚህም እዚያም በሚንቦገቦጉ እሳቶች ተቀጣጥሎ ቀጥሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ሁለቱን ሰዎች በቤተ መንግስታቸው አነጋግረዋል። የዩክሬኑን ፕሬዝዳንት ቮሎዲሚር ዜሌንስኪንና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁን። ኔታንያሁ እስከዛሬ ካደረግናቸው መልካም ንግግሮች መካከል አንደኛው ነው ቢሉትም ትራምፕ ግን በውይይቱ ላይ ብዙም የፈነጠዘ መልክ ማሳየት አልፈለጉም። ጥሩ ውይይት ነበር ብለው ነገሩን ቋጭተውታል። ሁለቱም ለካሜራ የተነሷቸው ፎቶግራፎች ብዙዎችን እያነጋገሩ ይገኛሉ። ነገርየው ከልብ አይደለም ተብሏል። ኔታንያሁ ግን በሁሉም ነገር ተስማምተናል እያሉ ነው። ዜሌንስኪ ደግሞ ዋይት ሃውስ አቅንተው የሊንድሲ ግራሃም የእውቁን የሪፐብሊካን ፖለቲከኛ የቀብር ስነስርዓት ከተካፈሉ በኋላ ትራምፕ የፓትሪዮት የአየር መከላከያ ስርዓት ሚሳኤሎችን እንድናመርት በድጋሚ ፈቅደውልናል፣ ተስፋ አደርጋለሁ በቅርቡ እናመርታቸዋለን፣ ከአምራቾቹም ጋር በሚገባ ተወያይተናል ብለዋል። በአሜሪካ ዙሪያ የሚሽከረከረው ከመካከለኛው ምስራቅ እስከ ፓሲፊክ አልፎም እስከ አትላንቲክ የተዘረጋው የውጊያ መረብ ግን ተጠናክሮ ቀጥሏል። ሳውዲ አረቢያን፣ ዮርዳኖስን፣ ኢራቅን፣ ኢራንንና አሜሪካን ያስተሳሰረው ጥቃት ተጠናክሮ ቀጥሏል። ሳውዲ አረቢያም ሳታስበው ወደ ከባዱ ጦርነት ውስጥ ገብታለች። ኢራን ምናልባት ስትራቴጂያዊ ስህተት ተሳስታ ይሆን የሚሉ ጥያቄዎች ከኢራን ደጋፊዎችም ጭምር እየመጡ ይገኛሉ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ደግሞ ዩክሬን ብዙ ሚሳኤሎችን ትፈልጋለች፣ በተለይ የቅዝቃዜ ወራት መጥተው ሩሲያ ችግር ሳትፈጥርብን እባካችሁ ስጡን ብለው ዋሽንግተንን እየተለማመጡ ይገኛሉ። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። ኢራን አሜሪካ ላይ ድንገተኛ ጥቃት ፈጸመች ሲባል አሜሪካና ሳውዲ ተጣምረው በኢራቅ ላይ ጥቃት ፈጽመዋል። ኢራቅ ላይ የተኮሱት ደግሞ በኢራን ደጋፊ ኃይሎች መገኛ ላይ መሆኑ ነገሩ ምን ያህል ውስብስብ እንደሆነ እየተገለጸ ይገኛል። አሜሪካና ሳውዲ ተጣምረው 20 የሚሆኑ የኢራቅ ተዋጊዎችን ገድለዋል። እነዚህ የኢራቅ ተዋጊዎች ለኢራን ያደሩ ናቸው ይላሉ ሪያድና ዋሽንግተን። ከ32 በላይ ሰዎች የቆሰሉበት የኢራቅን 7 ክልሎች ያመሰው የኢራቅን 7 ግዛቶች የነካካው የሳውዲና የአሜሪካ ጥቃት ቀጠናዊ ጦርነቱ ምንኛ እየተስፋፋ እንደሚገኝ አመላካች ሆኗል። ይህ ጥቃት ከተፈጸመ በኋላ ደግሞ ኢራን በርካታ ባሊስቲክ ሚሳኤሎችን ወደ ዮርዳኖስ ተኮሰች። ኢላማ የተደረጉት ደግሞ የአሜሪካ የጦር ቤዞች መሆናቸው ተነግሯል። የአሜሪካ ጦር ማዕከላዊ እዝ ድንገተኛ ጥቃት ከኢራን ተሞክሮብን ነበር፣ የተወረወሩብንን ባሊስቲክ ሚሳኤሎች ሁሉ አክሽፈናቸዋል ሲል መግለጫ አውጥቷል። በሆርሙዝ አለቃነት ቴህራንና ኦማን ጭምር እየተጨቃጨቁ ባሉበት በዚህ ሰዓት ቴህራን የኦማንን ምክረ ሐሳብ ውድቅ አድርጋለች። ጭራሽ የሆርሙዝ ጉዳይ ሳይፈታ ሳውዲ አረቢያም ወደ ፍልሚያው ተቀላቅላለች። የኢራን ደጋፊ ኃይሎች በቀጠናው ውስጥ የሚጫወቱት ሚና ወሳኝ ቢሆንም ሳውዲ አረቢያን መነካካታቸው ግን ምናልባት ለኢራን ዋጋ ሊያስከፍል ይችል ይሆን የሚሉ ጥያቄዎች እየመጡ ይገኛሉ። የኳታሩ ሐማድ ቢን ካሊፋ ዩኒቨርሲቲ ፕሮፌሰር የሆኑት ሱልጣን ባራካት ለአልጀዚራ ሲናገሩ ኢራን ምናልባት ይህንን ስትራቴጂክ ስህተት ሳትሰራ አልቀረችም። እርግጥ ነው የኢራን ደጋፊ ኃይሎች በራሳቸው ፍላጎትም ጥቃት መፈጸማቸው የሚቀር አይመስልም። በተወሰነ ደረጃ የኢራን አለቅነትን የመጋፋት አዝማሚያ እየተስተዋለባቸውም ይገኛል። በተለይ በየመን የሚገኙ ቡድኖችን እነ ሳውዲ አረቢያ ስለሚደግፉ ከሳውዲ አረቢያ ጋር ፊት ለፊት መጋፈጥን አይፈሩትም። ኢራን ደግሞ በባህረ ሰላጤው ግዙፍ መሆኗ የሚነገርላት ለብዙዎች እጇን በመዘርጋት በፋይናንስ ቁጥጥሯ ስር በርካቶችን አስገብታ ድምጿ በደንብ ከሚሰማው ሳውዲ አረቢያ ጋር ብዙም መጋፋትን ምርጫዋ ሳታደርግ ቆይታለች። በኢራን አሜሪካ ፍልሚያ ሳውዲ አረቢያን ላለማስገባት ቴህራን የምትችለውን ነገር ሁሉ ተጠንቅቃለች። እኔኮ ኤምሬትስ ላይ ነው ቂሜ፣ እሷን ብቻ መታለሁ፣ እናንተን አልነካም ብላ የማባበል ስራም ጭምር ሰርታ እንደነበር የሚታወቅ ነው። ሆኖም ሳውዲዎች በየመን አየር ማረፊያ የፈጸሙት ጥቃት ሁቲዎችን ለበቀል አነሳስቶ እንደውም በቀይ ባህር መርከቦችሽ ውሃውን ከቀዘፉ ውርድ ከራሴ በማለት የበቀል እርምጃ ተጀመረ።
ጂዛን በሚገኘው የሳውዲ አረቢያው ግዙፍ የነዳጅ ማዕከል አራምኮ ላይም የድሮንና የባለስቲክ ሚሳኤሎችን አከታትለው የኢራን ደጋፊዎች ተኮሱ። ከኢራቅም ከየመንም የተጠቃችው አሜሪካ እንዲህ ከሆነማ ብላ ከአሜሪካ ጋር እጅ ለእጅ በመያያዝ በኢራቅ የሚገኙ የኢራን ደጋፊ ኃይሎችን ለመምታት ቆርጣ ተነሳች። ይሄ በእርግጥም መጥፎ ስሌት ነው ይላሉ ፕሮፌሰሩ ለአልጀዚራ። የባህረ ሰላጤው የትብብር ካውንስልም እነዚህን የኢራንና የደጋፊዎቿን ጥቃት ማውገዙ የሚታወቅ ነው። የሳውዲ አረቢያ ወደ ፍልሚያው መግባት ሌሎች ኃይሎችን የሚጨምርና በኢራንና በደጋፊ መረቧ ላይ ጥቃት እንዲበረታ የሚያደርግ ሊሆን እንደሚችል የሚገልጹ ሰዎች ኢራን በራሷ ጊዜ ጠላት አብዝታ ይሆን የሚለውን ጥያቄ እየጠየቁ ይገኛሉ። ይህ እንዳለ ሆኖ ዋይት ሃውስ በእንግዶች ተሞልቶ ነበር። ዋይት ሃውስ ሁለቱን ቁልፍ ሰዎች አስተናግዷል። የዩክሬኑን ፕሬዝዳንት ቮሎዲሚር ዜሌንስኪን እና የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን። ዜሌንስኪና ኔታንያሁ የሊንድሲ ግርሃምን የታዋቂውን የሪፐብሊካን ሴናተር የቀብር ስነ ስርዓት ለመካፈል ነው ወደ ዋሽንግተን ያቀኑት። ዋናው ዓላማቸው ግን እርሱ አይደለም። እርግጥ ነው ሊንድሲ ግርሃም ለኪየቭም ለቴል አቪቭም ልዩ ወዳጅ ነበሩ። ሆኖም የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ማሳመን የሁለቱ መሪዎች ተልዕኮ ነበር። ዜሌንስኪ ከሩሲያ ጋር፣ ኔታንያሁ ከኢራንና ከደጋፊ ኃይሎቿ ጋር የሚያደርጉትን ጦርነት ትራምፕ በደንብ እንዲደግፉላቸው አብዝተው ሲወተውቱ ከርመዋል። ዜሌንስኪ አሁንም የአየር መከላከያ ስርዓት ያለህ እያሉ ነው። የፓትሪዮት የአየር መከላከያ ስርዓት ጠላፊ ሚሳኤሎች እጥረት በይፋ እንደገጠማት ያሳወቀችው በተለይ ግዙፎቹን የሩሲያ ባለስቲክ ሚሳኤሎች መቋቋም እንዳልቻለች እየገለጸች የምትገኘው ዩክሬን ቀጣዩ የቅዝቃዜ ወራት ይበልጥ እንዳሰጋ ታሳውቃለች። ቀጣዩ የቅዝቃዜ ወራት በሚመጣበት ሰዓት በከፍተኛ መጠን ልንመታ እንችላለን። ይህ ደግሞ የሙቀት መፍጠሪያ ማሽኖቻችንን ከስራ ውጪ ስለሚያደርግብን ዩክሬናውያን በቅዝቃዜ የሆነ ነገር ይሆኑብናል። እናም ቢያንስ በመቶዎች የሚቆጠሩ ሚሳኤሎችን ላኩልን ብለው እየተማጸኑ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ እነዚህን ሚሳኤሎች በሀገርሽ ማምረት ትችያለሽ ብለው ለዩክሬን ገልጸውላታል። ከአሜሪካ በኩል በድጋሚ በዚህ ጉዳይ የተገለጸ ነገር ባይኖርም ዜሌንስኪ በድጋሚ ከትራምፕ አፍ ሰምቻለሁ፣ እሺ ብለውኛል ብለዋል። ሬተን እና ሎኪድ ማርቲን ከተባሉት የአሜሪካ ግዙፍ የጦር መሳሪያ አምራቾች ጋርም ይህንን ጉዳይ በተመለከተ እንደመከሩ ዜሌንስኪ ተናግረዋል። ለአክሲዮስ ሲናገሩም ቢያንስ 300 ፓትሪዮት የአየር መከላከያ ስርዓት ጠላፊ ሚሳኤሎችን እንፈልጋለን፣ ከቅዝቃዜ ወራት በፊት እጃችን አስገቡልን እያሉ እንደሚገኙ አክሲዮስ ዘግቧል። ዋይት ሃውስ ከሁለቱ መሪዎች ጋር ያደረገውን ንግግር መልካምና ገንቢ በማለት በድፍኑ ገልጾታል። ኔታንያሁም እስካሁን ከትራምፕ ጋር ከተነጋገርንባቸው ወሳኝ ጉዳዮች መካከል አንደኛውን አውርቻለሁ ብለዋል። ትራምፕ ግን ከላይ ከላዩ ጥሩ ውይይት ነበር ከማለት በስተቀር ብዙም የዘለለ ነገር መናገር አልፈለጉም። ሰባተኛውን ጉዟቸውን ወደ ዋሽንግተን ያደረጉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከትራምፕ የተሰጣቸው ፊት ያን ያህል የፈካ እንዳልነበር ብዙዎች እየተናገሩ ይገኛሉ። ቢቢሲም ሁለቱ መሪዎች የለጠፏቸው ምስሎች በፈገግታ የተሞሉ ነበር ይላል። ይሁንና በዝግ የተደረገው ምክክር ምን ያህል በፈገግታ የተሞላ ነው የሚለውን ነገር ማንም ማረጋገጥ አልቻለም። ዜሌንስኪም ኔታንያሁም በፍጥነት የፈለጉትን ነገር አግኝተዋል ብሎ መናገር ግን አይቻልም። ዜሌንስኪ እስከ 300 የሚሳኤል ጠላፊዎችን በፍጥነት ስጡኝ ቢሉም ትራምፕ ግን ማምረት ትችላላችሁ፣ የተረፈውን ደግሞ እኛም ለራሳችን መከላከያ ያስፈልገናል ብለው ከዚህ ቀደም መናገራቸው የሚታወቅ ነው። እስከ 1000 ኪሎ ሜትር ድረስ የሚወነጨፉ ሮኬቶችን፣ ሚሳኤሎችን፣ ድሮኖችን እና ሌሎችም አየር ላይ የሚበሩ ቀሳፊዎችን ማነፍነፍ ይችላል ተብሎ የሚነገርለት ከምንም በላይ ደግሞ ባለስቲክ ሚሳኤሎችን ለመምታት በልዩ ሁኔታ ሰልጥኗል የሚባልለት የአሜሪካው ፓትሪዮት የአየር መከላከያ ስርዓት ባትሪው መተከሉ ብቻ ለኪየቭ በቂ አይደለም። ተተኳሽ ሚሳኤሎች፣ ሰማይ ላይ የሚበሩትን ጥለው ከጥቃት የሚከላከሉት መሳሪያዎች በእጅጉ ያስፈልጋሉ። እነዚህ ደግሞ ከማለቅም አልፈው ዩክሬንን እያስመቷት እንደሚገኙ ይታወቃል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነበርኩ። ሰላም ለዓለማችን።